ከዱዓዎች ሁሉ በላጩ ዱዓ ትዳር ፈልጉ። ትዳር ያላገኛለ እጅን አንሳ፣ አላህ ጥሩ ትዳር እንዲለግስ። ትዳር ተናክቷል፣ ያማረ እንዲሆን እጅን አንሳ። ልጅ ፈልገ ያጣለ እጅን አንሳ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛው ናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊልን ላሂንን፣ አላህ ዝንጉ ከሆነ ቀልብ፣ ስልቹ ከሆነ ቀልብ ዱዓን አይቀበልም። ልብህን ተመሰጥ። ዱዓ ስታደርግ እያከክ ወደዛ ምናምን እያየህ አይደለም። ተመሰጥ ወደ አላህ። ፍርድ ቤት ስትቆም ዛሬ ፍርድ አለ ሲባል እንዴት ነው ኩምሽሽ የምትለው? አንድ ዳኛ ዱንያ ላይ አለ፣ እንዴት ነው የምትሆነው? አላህ ፊትስ ታዲያ ለምንድን ነው ዝቅ ማንለው? ለምንድን ነው ቀልባችን የማይሰበረው? ለምንድን ነው ማንም መሰጠው? ለምንድን ነው እርግጠኛስ ማን ነው? ዘመድ ነገና 100 ሺህ ብር እሰጣለሁ ቢልህ እርግጠኛ ሆነ ሊሰጠኝ ነው ብለህ ትሄዳለህ። ወይ ካሽ ይሰጠኛል ወይ ቼክ ይሰጠኛል ትላለህ። በአላህ ላይ እንዴት እርግጠኛ አትሆንም? በተለይ ረጅም ዓመት ልጅ ፈልገህ ያጣህ፣ ይህን ታሪክ ስማኝ። አላህ ነው ታሪኩን የነገረን። ዘከርያ ዓለይሂ ሰላም እድሜያቸው 100 ነው። የሚስታቸው እድሜ 99 ደርሰዋል ይባላል። ልጅ የላቸው። ሚስታቸው መሃን ናት፣ ነብይ ናቸው። ነብይነታቸውን ሊያስተባብሉባቸው እስቲ ነብይ ኮንክ ተአምር ልጅ ለምን አታገኝ እያሉ ያላግጡባቸው ነበር። ዘከርያን አውሳው ኢዝናዳ ረበሁ፣ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን፣ ብቸኛ አድርጋ ትተወኝ፣ ወአንተ ኸይሩል ዋሪሲን፣ ከወራሾች ሁሉ አንተ በላጭ ነህ። ፈስተጀብና ለሁ፣ አላህ ዱዓ ተቀበል ነው፣ ዱዓውን ተቀበል ነው አለ። ወውሀብና ለሁ ያሕያ የተባለ ልጅም ሰጠ ነው። ሕያው ማለት ነው፣ ስሙን ያወጣው አላህ ነው። ወአስላሕና ለሁ ዘውጀሁ፣ ባለቤቱንም አበጀንለታል። ኢነሁም ካኑ ዩሳሪዑነ ፊል ኸይራት፣ እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሀበን፣ እኛን ፈርተውንም ከጅለውንም ይማጸኑናል። ወካኑ ለና ኻሺዒን፣ እነሱ ለእኛ ተዋራጆች ተናናሾች ነበሩ አለ። ይሄ ሱረቱል አንቢያ ላይ ያለን ታሪክ አመጣ። ዘከርያ ዓለይሂ ሰላም መርየምን ያሳደጉት እሳቸው ነበሩ። የመርየም እናት ሐና ሆዳ ውስጥ የነበረውን ልጅ ተሳለች ለአላህ፣ ወንድ ይሆናል ብላ ነይታ ቤተል መቅዲስ ላይ እንዲያገለግል ለጌታዬ ተስያለሁ አለች። ስትወልደው ግን ሴት ሆና ወለደቻት። ያ ረቢ ሴት ሆና ወለድኳት። አላህ ደግሞ ሴት እንደምትሆንም ያውቃል። ጌታዬ ተቀበለኝ ብሎ ዱዓ አደረገች። አላህ ተቀበላት። ከዛ ዕጣ አውጥተው ማን ያሳድግ ምናምን የሁዳዎቹ ተረባረቡ። ዘከርያ ዕጣ ደረሳቸው እንዲያሳደጉ። ፈተቀበለሃ ረቡሃ ይላል አላህ ጌታዋ ተቀበላት። ቢቀቡሊን ሐሰኒን፣ በመልካም አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያም አሳደጋት ኃላፊነት ወስዶ። ከዛ ቤት ሰርቶላት ለመርየም ሚርሓቡ አለ። ልክ ሲገቡ ዘከርያ ኩለማ ደኸለ ዘከርያ አልሚሕራብ፣ ሁሌም ዘከርያ ሚሕራቧ ላይ የእሷ ቤት ላይ ሲገቡ ወጀደ ኢንደሃ ሪዝቃ፣ መርየም ዘንድ ርዝቅ ያገኛል። ምን አይነት ርዝቅ መሰላችሁ? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው እሷ ጋር ይገኛል። ዘከርያ ግራ ተጋቡ። ያ መርየሙ፣ አንቺ መርየም ወይ አና ለኪ ሃዛ፣ ይህ ለአንቺ ኬት ነው ምንድን ነው አሏት። ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሂሳብ፣ አላህ ባሪያዎችን ሲረዝቅ ለሚሻው ሰው ሲረዝቅ ያለ ድካም ያለ ሂሳብ ነው። አዎ በካልኩሌት አይደለም። ሚስቴ መሃን ከሆነች አትወልድም። በካልኩሌት ሲታይ ይሁን ነገር ካለ አይቻልም። በካልኩሌት ሲታይ አላህ ይሆናል ካልስ ይሆናል። የዚህ ጊዜ ዘከርያ ሁናሊከ ደዓ ዘከርያ ረበሁ፣ እዛ ቦታ ላይ ዘከርያ ጌታውን ተጣራ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ከአንተ ዘንድ መልካም ዝርያ። ልጅ ስትለምን ዝም ብለህ ልጅ ስጠኝ እንዳትል፣ መልካም ዝርያ ሷሊህ የሆነ ልጅ ስጠኝ በል። የልጅ መበላሸት ለእናት ለአባት ለመክፈር ራሱ ምክንያት ሊሆን ይችላል። የሀዲያ ታሪክ ነው የሚያሳየው። ሀዲያ ልጆቻቸውን አከፈሩና እናት አባቶቻቸውን ደግሞ ልጆች አከፈሩባቸው። ልጅ ሷሊህ እንዲሆን ልፋ፣ ድከም፣ ዱዓ አድርግ። ዙርየተን ጠይባ ኢነከ ሰሚዑ ዱዓ፣ አንተ ዱዓ ምሰማናል። ፈናደትሁ ልመላኢካ፣ መላእክቶችም ጠሩት። ወሁወ ቃኢሙን ዩሰሊ ፊል ሚርሓብ፣ እሱ እዛው ሚሕራቡ ላይ ጸሎት ማድረጊያ ቦታ ላይ እየሰገደ ዱዓ እያደረገ አነላህ ዩበሽሩከ ቢያሕያ፣ አላህ በያሕያ አንተን ያበስርሃል። ሙሰድቀን ቢከሊመትን ሚነላህ፣ የአላህንም ቃል ሕያው እውነት ብሎ የሚያረጋግጥ። ወሰይደን አለቃ የሆነ ወሐሱረን ጥቡቅ ድንግል የሆነ ወነቢየ ሚነ ሳሊሒን ከደጋግም ነቢያት ከነቢያቶች ከደጋጎችም የሆነ ልጅን አላህ ያበስርሃል ሲሉት ቃለ ረቢ ጌታዬ ወይ አለ። ለምን እሱ ዕድሜ ሄዷል፣ ሚስቱ መሃን ናት። አና የኩኑ ሊ ጉላሙን
ለእኔ እንዴት ልጅ ይኑረኛል? ወቀድ በለገኒ አልኪበሩ እድሜ ሄዷል። ወምራአቲ አቂሩ ባለቤቴ መሃን ናት። ቃለ ከዛሊከ አላሁ የፍዓሉ ማ የሻ መልአኩም አሉ እንደዚሁ ነው አላህ የሚሻውን ነገር ይሰራል። ቃለ ረቢ ጀዐል ሊ አያ አለ ጌታዬ ምልክት አድርግልኛ። ቃለ አያቱከ ያንተ ምልክት አላ ቱከሊመ ናሰ ሰላሰተ አያምን ኢላ ረምዛ 3 ቀናት ሰዎችን በጥቅሻ እንጂ ላታናግር ነው ምልክቱ አላቸው። ከዛስ ወዝኩር ረበከ አያ ጌታን በይበልጥ አውሳው ከሲረን በደንብ አውሳው። ወሰብህ ቢልዓሺይ ወልኢብካር በጠዋቱም በማታው ጌታህን ምን በለው ለምነው፣ አጥራው፣ አዝዳው፣ ቀድሰው። ብር ሲመጣ አላህን ማውደስ ማሞገስ፣ ሰደቃ ላይ መበራታት፣ ኸይር ነገር ላይ መገኘት እንጂ ከመስጊድ መራቅ አይደለም። ኪስ ሲወፍር የሆነ ነገር ኸይር ነገር ስታገኝ መራቅ አይደለም። ይበልጡን ምንድነው መምጣት ነው። አየ ዱዓ የዘከርያ ታሪክ ልጅ ያጣ ዱዓ አድርግበት ወላሂ አላህ ይረዝቅሃል። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካናት ሐጅ የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማረ 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይህን የአረፋ ቀን ግን ቀጣዩን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ ሰዒድ ብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር። ሻማውን አብሩት፣ ብርሃን በብርሃኑ ሌሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተል ማዲያ ወልባቂያ ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ። ይህን ስራ ከሰራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነው፣ ታክስ ነው የሚነሳው። አላህ የዱንያና የአኺራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት። ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳያልፈን ሙስተዒድ ነን። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። አላህ ሁሌም ይቀበላል። ግን በአብዛኛው ዋስትና ያለው በጣም ተቀባይነት ያለው ቀን ቢኖር የአረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ባዕዲ ኸይር ከተባለ ንግግር እኔም ይሁን ከኔ በፊት የነበሩት ነቢያቶች በአጠቃላይ ሚን ቀብሊ ከኔ በፊት የነበሩ ነቢያቶች በአጠቃላይ ያሉት ነገር ኸይረኛ ነገር ቢኖር አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ አላ ኩሊ ሸይን ቀዲር። ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን፣ ላ ሸሪከ ለሁ አጋር የለም። እዚህ ጋር የሚታረድ ከአላህ ውጭ የለም። ቀብር አይመለክም፣ አይጠራም። አላህ ብቻ ነው ሊማጸኑት፣ ሊገዙት፣ ሊያጎበድዱለት፣ ሊሰገድለት የሚገባው ለአላህ ብቻ ነው። ስትደሰት አልሐምዱሊላህ፣ ስትቸገር ያ አላህ እንጂ ሌላ አድባር ቆሌ የሆነ ቦታ የምትለው የለም። ላኢላሃ ኢላላህ ይህ ነው። ከአላህ በስተቀር የሚመለክ አምላክ የለም። ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ከአላህ ውጭ የለም። በውሸትስ የፈለገው ይመለካል። ህንድ ላይ ላም ትመለካለች፣ አይጥ ይመለካል፣ ድንጋይ ይመለካል። የተለያየ ቦታ ስትመለክ በውሸት ብዙ አለ። በእውነት ከተባለ ግን ከአላህ ውጭ የለም። ለሁል ሙልክ ንግስናው በአጠቃላይ እሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ ዐላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ይህንን የአረፋ ቀን ማብዛት ይወደዳል ይወደዳል። ይህንን በሌላ ጊዜም ደግሞ ጠዋት ላይ 100 ያለ አሉ 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ሐሰናት ይጻፍለታል። 100 ሰይአት ወንጀሎች ይሰረዙለታል። ከዛን ቀን በሸይጣን ይጠበቃል። ከሱ የበለጠ የለም። ከሱ የበለጠ ቁጥር ያለ ብሎ የመጣ ካልሆነ በስተቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ በዘገቡት ሐዲስ። ስለዚህ ዱዓ የሚደረግበት ቀን ነው።
ታዲያ እንዴት ነው የምናንቀላፋው? አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቻናላችን አሁን 21 ሺህ ገብተናል። ባለፈው ባልነው መሰረት በቀጣይ ቪዲዮ ላይ 21 ሺህ እንድንገባ አድርጉን ብለን ነበር። አልሐምዱሊላህ 21 ሺህ ገብተናል። ቀጣይ ወደ 30 ሺህ ጉዞ እናድርግና እስኪ ስልካችሁን ተመልከቱትና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቶሎ 30 ሺህ እንድንገባ አግዙን። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ያለላችሁ ገብታችሁ ፎሎ ማድረጋችሁን አትርሱ።